ለበዓል ለምንድን ነው ያስቀባሽልኝ ያለሽው መኝታ ክፍሌ እንዲያምረኝ? ኃጢአትሽን ተናዘሽ አሉ። ወይዘት የት አለን እኛ? ነይ ሆስፒታል ነው ያለው። ምንድን ነው ኤክስፔክት የምታደርጊው ከዚህ ቀለም? ሲራስ የለም እንደው አታይም። ይሄ በጣም የሚያስቅ የመኝታ ክፍሌ ዲዛይን። በእናትህ ባቢ ቀልድን አቁም። ነይ ታሪክ አርገሽ ነው ይችላል። ድጋሚ ስደውልለትና ድምጿን አሰማኝ ይላል። እሺ ይሻላል። ዝግት አለ። ተመልካቾቼ እንግዲህ ህይወት የቱ ጋር እንደሚያጋጥመን ምን ላይ እንደምንሆን ኃጢአትሽን ተናዘሽ አሉ። የመጣውን በጸጋ እየተቀበልን ፈገግ እያልን እንኖራለንና አሁን እንግዲህ ባለፈው ጊዜ ድንገት ስራ ላይ ቆይቼ ከዛ ደግሞ ወደ ቢሮ ገብቼ ልመለስ ስል በጣም በቃ የማይሆን ከባድ ስሜት ተሰማኝና በጣም ደነገጥኩኝ። መቋጠር አቃተኝ። ልጆቼ ጋር በተለይ ቅዱስ ጋር ደወልኩኝና እንዲወስደኝ አደረኩት። ወደ ቤት ወስዱኝ ብርድ እያለኝ ስለነበር ልብሴን ቀይሬ ምንም አማራጭ ስላጣው ወደ ሆስፒታል ይዞኝ እንዲሄድ አድርጌው ነበር ቅዱስን። ግን በጣም በቃ መቋጠር ከምችለው በላይ ከፍተኛ የሆነ ጭንቀት፣ ድካም፣ ልብ ፍን ማድረግ፣ ማዞር በቃ የሆነ ዓለም ሁሉ ላይ የተደፋ እስኪመስለኝ ድረስ ይሰማኝ የነበረው ስሜት በጣም ከባድ ነበረ። እኔ እንደውም አንዳንድ ሰው ድንገት ልቤን ወጋኝ ብሎ ድንገት የተለየ ስሜት ሰምቶት ድንገት አመመኝ ብሎ ወዲያው ሞተ የሚለው ነገር ስለምሰማ የቅርብ ጓደኞቻችን በዚህ ደረጃ ህይወታቸው ስላለፈ እጅግ በጣም ደንግጬ ነበር። ልጆቼን መስመር ሳላስይዝ በቂ ነገር ሳላደርግ እንዲህ ላልፍ ነው እንዲህ ብዬ በጣም ደንግጬ ግራ ተጋብቼ ነበር። ምክንያቱም ውሌ ሰላማዊና ደስተኛ ነበርና ታከናውኜ ቢሮ ከገባው በኋላ ነው በቃ ሰማይ ድፍት ያለብኝ፣ ግራ የገባኝ፣ የጨነቀኝ፣ ያመመኝ፣ ያንቀጠቀጠኝ ረቀ እግሬ መራመድ እስኪያቅተኝ ድረስ እፍን ያደረገኝና ምንድነው የተፈጠረው ነገር ብዬ በጣም ግራ ገባኝ። በቃ ህይወት እቺ ነች፣ ህይወት እንደዚህ ነች። በቃ ብዙ ነገር ህልም ስናስብ ብዙ ነገር ውስጥ ስንሄድ ድንገት እንደዚህ ነው ብዬ በጣም ደንግጬ ነበርና ቅዱስን ጠርቼው በራይድ ነው ይዞኝ ሄደው። እንደውም ያበረታታ ነው ይዞኝ ሄደው መሸከም ስለማይችል እንደምንም ብዬ ወደ ሆስፒታል አደረሰኝ። እዛም ደግሞ ሆስፒታል ስደርስ የተለያዩ ምርመራዎች አደረጉልኝ። ሙሉ ደሜንም ወስደው ሙሉ ምርመራን ያደረጉልኝና በቃ አድኑኝ ያልኳቸው እውነት አሁን እዚህ ጋር እንደምታዩኝ ትንሽ ቀለል ብሎኝ ነው። ያኛው የድንጋጤው ሰዓት ቅዱስ ብቻ ስለነበረ ቅዱስ እዛ ሂሳብ ይከፍላል፣ ዶክተሮችን ይጠራል፣ ነርሶችን ያናግራል ምናምን ግራ ስለገባው የመጀመሪያው ስሜት እዚህ ጋር አልተቀረጸም። እነሱ ከዛ በኋላ ግሉኮስ ሰጥተውኝ መድኃኒት ሰጥተውኝ የሚያረጋጋ ነገር ሰጥተውኝ ፈታ ካልኩ በኋላ ትንሽ ቀለል ካለኝ በኋላ ነው ይሄን ቪዲዮውን ሰጁ ብዬ መቅረጽ ጀመርነውና በጣም ከባድ ጊዜ ነበር ያሳለፍኩት። ያው ዝም ብዬ ስራ ቤተሰብ ልጆች እያልን ስንል ቀንም ለሊቱንም ሳናቀው እየነጋ እየመሸ ግን ራሳችን ላይ አለመስራት ድንገት እንደዚህ ነገር እንደሚፈጥር ተረድቻለሁ። በጣም ያስደነገጠኝ እዛ ከገባው በኋላ እንግዲህ የሐኪሞቹ የነርሶቹ ርብርብ ቀላል ነገር አይደለም። ቀላል ስነልቦና ህክምና አልነበረም። በጣም ደስ ይላል። አይዞሽ ብለውኝ ግሉኮስው እንደምታዩት እጄ ላይ እንትን ብለው አድርገው የሚያስፈልገውን ምርመራ በየተራ አድርገውልኝ ምንም አይነት የሚገርማችሁ ነገር ከዛ ሁሉ ምርመራ በኋላ ምንም አይነት የጤና ችግር እንደሌለብኝ ሲነግሩኝ ታዲያ ምንድነው የሆንኩት ችግሩ ምንድነው ብዬ በጣም ተከራከርኩ። ማማ መታ ነበር ፊልም እያየች ነበር። ፊልሙን አቋርጣን የመጣችውና እንዴት እንደመጣች ስትተርክልኝ ያፈኔ ስለነበርኩ ጨነቀኝ። እንዴው የሆነ ሰው የሆነ ነገር ሊሆን እየመሰለኝ ነው ምናምን አልሽ። ከዚህ በፊት ብለሽ ስለምታውቂ ሙዚቃ ነው ኖርማል ነው። ከዛ ትንሽ ማስተቀምጪ ግን ማለት ነው ጨነቀኝ።
ከዛ ደወልኩ ከዛ እዚ ኤቭሪቲንግ ኦኬ ይልኪሻል አላየሁትም ምን ይገርም ሰው ከዛ የስ ቅዱስ ነው የስ አንቺ አዎ ምናምን የቅዱስና አወራር አውቀዋለሁ የስ ኦኬ እዚህ ሲያደርገው ቅዱስ ነው ቅዱስ ጋር እንኳን የሚሰራል ደወልኩ ደነገጥሽ እሷ አነሳና ምንድን ነው ምናምን ስለው ነይ ሆስፒታል ነኝ በጣም የደነገጥኩት ከዛ ምን ሆናለች ማሚ ምናምን ሰው ደህና ነች ዶክተሮች እንትን የሚገራት ድምጿን ስሚ ምናምን ብሎ እያሰማኝ ሞከረ ግን አይሰማም ከዛ በቃ እንደወጣሁ ነው የመጣሁት ማርያም ስልክ ላናገር ወዲያ ስትለሽ ድጋሚ ስደውልለትና ድምጿን አሰማኝ ይላል እሺ አለ ዝግታ አለ ደረገሽ ራሴ ነው የምትሰራው አይዞሽ መላእክት ተጨነቁ እና በጣም ከድምጼ ስልኩ ሲዘጋባት የመጨረሻ ደንግጣ ሁሉ ነገር ጥላ እንደመጣች ነው የነገረችኝና የድንጋጤ ብዛት ምን ያህል ከባድ እንደነበረ ነው የተረዳሁት ከዛ ደግሞ ያው እንግዲህ ምርመራውን ሁሉ ከጨረሱ በኋላ ምንም ነገር እንደሌለብኝ እርግጠኛ ከሆነ በኋላ መተው ግሉኮስም ሲነቃቅሉልኝ እኔ ምን አይነት ጉልበት እንደመጣ አላቅም ኖርማል ደህና ሆንኩኝ መጫወት ጀመርኩኝ ከነሱ ጋር መቀለድ ጀመርኩኝ አላመንኩም ምንም የለብሽም ሲሉኝ ራሱ አላመንኩም ግን ቅድም ቅዱስ ወደ ሆስፒታል ሲያመጣኝና አሁን ግሉኮስ ሰጥተው መድኃኒት ሰጥተውኝ የስነ ልቦና ህክምና አድርገውኝ ስነሳ ያለው ስሜት ቶታል አይገናኝም ቶታሊ በቃ ልክ የበቃኝ መሰለኝ ቤት መጥቼ እኮ ኤሲ ክፈቱልኝ ብዬ በር ተከፍቶ መስኮት ተከፍቶ አየር እየሰጡኝ በቃ መተንፈስ አየር እንዴት አየር ከባድ እንደሆነ አየር ማጣት እንዴት ከባድ እንደሆነ የሚገባኝ እና ድንገት የሆነ ነገር አስደንግጦሽ ፓኒክ አድርገሽ ይሆናል አሉኝ እኔ ደግሞ ይሄ ነገር በጣም ስሜት ውስጥ በጣም ደጋግሞ ሲሰማኝ ቢሮ ከገባ በኋላ ምንድነው ቤተሰብ ውስጥ የተፈጠረ ነገር አለ ወይ እናቴ ምን ሆናለች ወንድሞቼ መሃል ምን ተፈጠረ ይሄ ኢንስቲንክት ደመ ነፍስ የሚነግረው ነገር አለ ኔጌቲቭ ነገር እንደዛ ብዬ በጣም ጨነቀኝ ምን አበሳጭታችሁ የት አለን እኛ የት ነበር ይጥራቀም ሆና ይጥራቀም አመሰግናለሁ በጣም ተሳክቶላችሁ መሰለኝ በሐኪሞቹ ትብብር በሐኪሞቹ ማበረታታት በልጆቼ መከበብ ወንድሜም መጥቶ ከተሯሩጦ መጥቶ የእናት ልጅ ሁሉ ጊዜ ይኖር ወንድም ይኖር ጋሻ ይኖር ይወላችሁ ምን ከፈልሽ ምን ልጋብዝሽ አሁን ምንድነው የምትበይው ያለ ከዛ በኋላ አራኔ ግሉኮሴን በልቻለሁ ጠገብ ብዬ ፏ ብዬ ነው ተውት የቀለድኩበት ነውና መጨረሻ ላይ እሱ ወደ መኪናው ይዞኝ ሄደ ወደ ቤቴ ለመሸኘት ማለት ነው እሱ ራሱ በቃ በንፋስ ፍጥነት ነው ወደ እኔ ጋር ሲነገር ወጥቶ የመጣው ነው ወንድሜን ጥሩልኝ ብዬ በቃና ልጆቼ ወንድሜ አብረው ሆነው ወደ ቤቴ መልሰውኛልና የሚገርማችሁ ነገር ይሄ ህመም ከመሰማቱ በፊት ጠዋት ላይ እስከ 8 እስከ 9 ሰዓት አካባቢ ድረስ እስከ 8 አካባቢ መሰለኛው ቤቴን ቀለም ሳስቀባ ሳሙሻሽር ሳሳምር የተለያዩ ስዕሎች እንድስል ነበርና እንደው እስቲ ውሎዬን ባሳያችሁ ምን ያህል ደስተኛ እንደነበርኩና ምን ያህል ጤናማ እንደነበርኩኝ እስቲ የውሎዬን ቪዲዮ ከዚህ ትራንዚሽን በኋላ ባሳያችሁ ደስ ይለኛል ምክንያቱም የሰው ልጅ አለው ሲል ድንገት የለም አይገርምም ቆንጆ ቀለም ካልተቀባ አርጋው አይወጣም ስለዚህ በደንብ ቀለም ላይ የሚጠበብ ቀለም ቀቢ ፈልጉልኝ አሁን ደንበኛ ነው አሁን እዚህ ቆማ አሁን ላይ ቆማ ይሄ ወደ ፐርፕል ይሄዳል እንደዚህ አድርገን ያቆቴ ቤት አልመጣ ሞቅ ወራለት ከዛ ትንሽ ቢጫ ይወሰድ ከዚህ ልጅ ምርጫ ክብሬ ነው እሺ ጎግል ያርገሽ ነው በጎግል አይደለም ምን አይነት ነው የፈለግሽው ቀለም እስቲ ብራውን ብራውን እሺ ካልጋው ጋር ማች እንዲያረክሉ
ሚስ ጉግል ምንድን ነው ኤክስፔክት የምታደርገው ከዚህ ቀለም? እንደዚህ ቀለም እንዲመጣ ያደረኩት እስቲ እናይሻለን። መጨረሻውን እናያለን። ለበዓል ለምንድን ነው እያስቀባሽልኝ ያለሽው? መኝታ ክፍሌ እንዲያምረኝ አልጋ ነበርና ቤቱን ሳስቀባ አልጋውን ለማንሳት ሰንፌ ትላለች። እዛ ጋር ደግሞ ድሬሲንግ ቴብል ነበር እዚህ ጋር ማለት ነው። ድሬሲንጉን ላለማንሳት ብዬ ዙሪያውን ቀባልኩት። የስንፍና የጠግ ታዘቡኝ እንግዲህ በጣም በቃ ያሳፍራል። አብራው ይሄ በጣም የሚያስቅ የመኝታ ክፍሌ ዲዛይን እዚህ ጋር አልጋ ነበረ፣ የበፊቱ አልጋ። ይሄን አልጋ ከማነሳልኩኝና ሰምተሻል? ይሄን አልጋ ከማነሳልኩኝና ቀስ ብለህ በጠርዝ ነው አድርገህ ቀባው። ልጅ እየተቆጣኝ እኮ ነው ቀለምቀቢው። ኧረ በእናትሽ ገንድ እያለ እየተቆጣኝ ምንም ማፋቀቅ እኮ ምን ላድርጋችሁ። ከዛ እዚህ ጋር ድሬሲንግ ቴብል ነበር፣ እሱም አይነሳም። ከዛ ሲፈስ ማልቀስ ሲመጣ ቤቱ ሽምቅቅ አለ። የት ይግባ ማለት ነው ይሄ ቀለም። ስለዚህ ዮሐንስ የሚባል በነገራችን በጣም ጎበዝ ቀለም ቀቢ ነው። የኔ የሚደርሰኛ ነው እና በጣም ስርዓት አለው። ጨዋ ነው፣ ስራውን አክባሪ ነው እና ደግሞ ያውቃል የሚሰራውን ነገር። ጎበዝ ነው፣ የእውነት ጎበዝ ነው። እና እሱ ካልሆነ በስተቀር ሞቼ ይገኛል ታረስ ማለት አይቀባም ብዬ እሱ እንዲመጣ አድርጌያለሁ እና ሙሉ ግሩፑን ይዞ በአንድ ቀን ቤት ሽንቱ ቀብቼ ጨርሳለሁ ብሎ ኮራዶ ነው የመጣው። ጉድህን አለ ይሄን ሁሉ ቤት በአንድ ቀን እንዴት እንደምጨርስ ጨርሳለሁ። ጨርሳለሁ። አሳምረን። እሺ ጉድህን አለ አንቺ አብራላችሁ መጣቀለው። አይ ለበት ወደድሽው? ማርያም ደስ ይላል። ሰላማዊ ቀለም ነው ባይዘው፣ በጣም ሰላማዊ ቀለም ነው። ሳሎን ቤታችንን ደግሞ እያቀባን ነው። እስቲ አይነጣ ይላል። አልጠቆረምማ ከመጀመሪያው ጋር ምን ነው ቀለም የነካኝ? ከጀርባሽ ምን ፀጉሬ ነው ልብስሽ? አረም ያ ናዴ እሺ፣ ሰላም ነው። እንዴት ነህ? ይምጡልኝ። ቆይ ጥራቸውን ይፈልግ ባቢ ተሸክሞ ሂድ አግዝ፣ ሂድ አግዝ። ወገቤ ነው ሞያ። በእናትህ ባቢ ቀልድን አቁምና ሂድ። ሂጂ ነው ያግዥ። ማን ያግዝ? ዋው ራሴን እስቲ ሊው እስቲ ራሴን የለም እንደውም አታይም። ያግዛ። አይ ወደ ላይ ሄደ። Where is it? ከወገብ ጋር በተገናኘ እንዴት እኮ ስለገፍልሽ የሆነ ሰው ላይ የተደገፍኩ ነው መሰለኝ። የኔ ሶፋ እኮ ነው። እግዚአብሔር ኬክ የሆነ ሶፋ ነው። አትላስ መብራቱን እንዳለፍን ከውራይል ስንመጣ ሴንቸሪ ኤክስኪዩቲቭ የሚባል አዲስ ህንፃ ነው። እዛ ሁለተኛ ፎቅ ላይ ነው የሚገኘው። በጣም የሚገርም ቅናሽ ነው። ብትመጡ አሪፍ ነው። 0913 230014 የስልክ ቁጥሩ ነው። የካስማ ፈርኒቸር በነገራችን ላይ በጣም የረጅም ጊዜ ደንበኛው ነኝ። ቤቴን ሁል ጊዜ የሚለዋወጠው ካስማ ፈርኒቸር ነው።